ጤና ይስጥልን። አርሰናል ማይልስ ሉዊስ ስኬሊን ለማንቸስተር ዩናይትድ እና ለቼልሲ ለሽያጭ ማቅረቡ ተሰምቷል። በሌላ በኩል ጁሊየስ ኩንዴን ከባርሴሎና ለማስፈረም ጠይቋል ተብሏል። እነዚህን በዝርዝር ልንነግራችሁ ነው። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ አብራችሁን ዝለቁ። ዛሬ በወጡ ዘገባዎች መሰረት ማንቸስተር ዩናይትድ እና ቼልሲ 19 ዓመቱን እንግሊዛዊ የአርሰናል ድንቅ ወጣት ተጫዋች ማይልስ ሉዊስ ስኬሊን የማስፈረም እድል ቀርቦላቸዋል። ሉዊስ ስኬሊ እንግዲህ በፕሪሚየር ሊጉ ከሚገኙ ድንቅ ወጣት ተጫዋቾች አንዱ ነው ማለት ይቻላል። በሰሜን ለንደኑ ክለብ አርሰናል የማያቋርጥ የመሰለፍ እድል ለማግኘት እየታገለም ነው የሚገኘው። አርሰናል በክረምቱ የዝውውር መስኮት በተለይ ብሩኖ ጊማሬሽን እና ፒየሮ ኢንካፔን በማስፈረሙን ተከትሎ በግራ ተከላካይና በአማካይ ስፍራ ላይ የሉዊስ ስኬሊ የመጫወት እድል የበለጠ እንግዲህ የጠበበ ሆኗል። ባለፈው የውድድር ዘመንም የጠበበ መምጣቱን ነው ያየነው። ከዛ ፊት በነበረው ውድድር ዓመት ግን ደህና ሲጫወት ነበር። የሆነ ሆኖ እንግዲህ የፉትቦል ለንደን ጋዜጠኛ ቦብ ቪንሰንት ባወጣው ዘገባ መሰረት ብሩኖ ጊማሬሽ በ75 ሚሊዮን ፓውንድ አርሰናልን ከተቀላቀለ በኋላ ሉዊስ ስኬሊ ለቼልሲ እና ለማንቸስተር ዩናይትድ ለሽያጭ የቀረበ ሆኗል ነው የሚለው። እንግዲህ አርሰናል ተጫዋቹን አሳልፎ ለመስጠት የሚስማሙ አጥጋቢ የገንዘብ ጥያቄ ሲቀርብለት ብቻ እንደሆነ የሚሸጠው ግን በዘገባው ተጠቅሷል። ካልሆነ ተጫዋቹ አብሮ እንደሚቆይ ነው የሚጠበቀው። የቀድሞ የአርሰናል ተከላካይ ሊዲክሰን ግን አስገራሚ አስተያየት ሰጥቷል። መድፈኞቹ እንግዲህ ሉዊስ ስኬሊን ሰጥተው በማንቸስተር ዩናይትዱ ክንፍ ተጫዋች ማርከስ ራሽፎርድ ቢቀይሩ እመርጣለሁ የሚል ሀሳብ ነው። ግን ይሄ በአርሰናል ክለብም በአርሰናል ደጋፊዎችም ተቀባይነት ያለው አይመስልም። እንግዲህ የሚመጣጠኑም አይደሉም ሁለቱ ተጫዋቾች አሁን ባሉበት ሁኔታ። ዲክሰን እንግዲህ ለቤስት ቤቲንግ ሳይትስ በሰጠው አስተያየት ነው ይሄን ያለው። እኔ በሆን ሁለቱን ተጫዋቾች እቀያየራቸዋለሁ ነው ያለው። ይህ እንግዲህ ሉዊስ ስኬሊን ለመቀነስ ሳይሆን ሌላ ቦታ ሄዶ ጨዋታዎችን እንዲያደርግ እድገቱን እንዲቀጥል እድል ለመስጠት በማሰብ ነው ሲል ነው የገለጸው። ራሽፎርድ ደግሞ የአርቴታ ድጋፍ ያስፈልገዋል፣ እንክብካቤ ያስፈልገዋል። ይህ ከሆነ እንግዲህ በግራ ክንፍ ላይ በነፃነት እንዲጫወት እድል ካገኘ በአርሰናል ስብስብ ውስጥ ጥሩ ተጨማሪ አቅም ይሆናል ብዬ አምናለሁ ነው የሚለው። ማይልስ ሉዊስ ስኬሊ ምን አይነት ብቃት ያለው ተጫዋች ነው የሚለውን ተንታኞች ከተናገሩት የተወሰነ ሀሳብ ብንጋራ ጥሩ ይሆናል። የስፖርት ተንታኞች፣ የስካውቲንግ ባለሙያዎች ማይልስ ሉዊስ ስኬሊን እንግዲህ በዘመናዊ እግር ኳስ ውስጥ እጅግ ብርቅዬ ከሆኑ ሁለገብና ድንቅ ታክቲካዊ ተስማሚነት ካላቸው ወጣት ተጫዋቾች ነው የሚመድቡት። ሉዊስ ስኬሊ ከተጋጣሚ ተጫዋቾች ከፍተኛ ጫና ቢደርስበት እንኳን እንግዲህ ተረጋግቶ ኳስ የመቆጣጠርና የመጠበቅ የማሻገር ድንቅ ችሎታ ያለው ልጅ ነው። ወደፊት እንጂ ወደኋላ ማለት የማይመርጥ ተጫዋች ነው። በጠበበ ቦታ ውስጥ ሆኖ እንኳን ሰውነቱን በመጠቀም ኳስን ከተጋጣሚ ተከላካዮች በፍጥነት አቅጣጫ መቀየርና ሰብሮ በመውጣት ቡድኑን ከጫና የሚታደግ ምርጥ ተከላካይ ተጫዋች ነው። አማካይ ቦታ ላይም ወደፊት ምርጥ የሚባሉ ኳሶችን ሲያሻግር ተመልክተነዋል። ምንም እንኳን ተፈጥሯዊ ቦታው እንግዲህ አማካይ ስፍራ ላይ ቢሆንም የዲፌንስ ሚድፊልደር ቦክስ ቱ ቦክስ የሚጫወት አይነት ቢሆንም በግራ ተከላካይነት እንግዲህ ተሰልፎ ወደ ማዕከል በመግባት ጨዋታዎችን የመምራት አቅሙም የሚደነቅ ነው። ይህንንም አይተነዋል። በሁለቱም በኩል ሲጫወት አይተናል። ከግራ ተከላካይነት ተነስቶ ወደ አማካይ ስፍራ እየገቡ ጨዋታዎችን ከሚመሩ እንደ አሌክሳንደር ዚንቼንኮ ወይም ደግሞ ናታን አኪ አይነት ተጫዋቾች ጋር ይነጻጸራል። በባለሙያዎች ዘንድ የመከላከልና የማጥቃት ሚዛኑን ጠብቆ መጫወት የሚችል እግር ኳሰኛም ነው ይሉታል ተንታኞች። እንግዲህ ከእድሜው ጋር የማይሄድ ትልቅ የመንፈስ ጥንካሬና ብስለት፣ የራስ መተማመን ያለው እንግሊዛዊ ተጫዋች ነው ሲሉ ነው የሚገልጹት። በትልልቅና አታካች የሚባሉ ስልቹ አይነት ጨዋታዎች ሳይቀር በፍጹም የማይሰጋ፣ ኳስ ሲቀበል የማይቸኩል፣ የጨዋታን ፍጥነት የመቆጣጠርና ትክክለኛ ውሳኔዎችን የማሳለፍ ከፍተኛ ችሎታ አለው ብሎ ይገልጹታል። በቴክኒክ ብቻ ሳይሆን በአካላዊ ብቃትም እንግዲህ በመከላከል ረገድ ጠንካራ ተጫዋች ስለመሆኑ ነው ባለሙያዎች የሚናገሩለት። ኳስ ከተጋጣሚ በእግሩ የመንጠቅና 360 ዲግሪ ሜዳውን የመሸፈን እና ተጋጣሚ ማጥቃት ሲጀምር ቀድሞ መስመር የማቋረጥ ብቃቱም ከፍ ያለ ሆኖ ነው የሚገኘው። እንግዲህ ይህ ባለበት ሁኔታ ማይልስ ሉዊስ ስኬሊ ከአርሰናል ቢለቅ ለክለቡ ጉዳቱ ምንድን ነው የሚለው ላይም ሀሳብ እንግዲህ ብንጋራ ጥሩ ይሆናል። ታዋቂ የስፖርት ተንታኞችና የእግር ኳስ ባለሙያዎች ማይልስ ሉዊስ ስኬሊ ከአርሰናል ቢለቅ ለክለቡ በርካታ የረጅምና የአጭር ጊዜ ጉዳቶች ያመጣል ብለው ነው የሚያስቡት። ሉዊስ ስኬሊ በተፈጥሮው እንግዲህ የአማካይ ስፍራ ተጫዋች ቢሆንም በአርቴታ ግን ስር በግራ ተከላካይነት በፉልባክ ኢንቨርትድ ፉልባክ በሚለው ጭምር ድንቅ ብቃት ማሳየት የቻለ ተጫዋች ሆኖ ነው ያየነው። እናም እንግዲህ አርቴታ ተጫዋቾች
በጨዋታ ውስጥ ቦታቸውን እየተቀያየሩ የሚጫወቱበትን ሁኔታ ይወዳል። እንደ ሉዊስ ስኬሊ አይነት ኳስ ማስጣል ወደፊት ማሻገር የሚችል ሁለገብ ወጣት ደግሞ የአርሰናልን ስኳድ ጥልቀቱን ስብስቡን ይጎዳል እሱ ቢወጣ ነው። ከዚህ ባሻገር አርሰናል እንግዲህ በታሪኩ ከራሱ አካዳሚ ሄል ኤንድ ማለት ነው በሚወጡ እንደ ቡካዮ ሳካ እና ኢታን ንዋኔሪ ባሉ ተጫዋቾች ላይ ትልቅ ኩራት አለው ተብሎ ነው የሚታሰበው። እንደ ሉዊስ ስኬሊ አይነት በከፍተኛ ተስፋ የሚጠበቅ አካዳሚ ያደገ ልጅን መሸጥም ሌሎች ወጣት ተጫዋቾች በአርሰናል ዋናው ቡድን ውስጥ ዘልቆ ለመግባት እድሉ አነስተኛ ነው የሚል የተሳሳተ መልእክት እንዲይዙ የሚያስተላልፍ ነው። በተጨማሪም ደጋፊዎች ከክለቡ አካዳሚ ውጤቶች ጋር ያላቸውን ስሜታዊ ትስስር ይጎዳል የሚል ሀሳብ በባለሙያዎች በኩል ይሰነዘራል። ከዚህ ውጭ ምንም እንኳን ከአካዳሚ ወጣ ተጫዋች መሸጥ ለክለቡ ወዲያውኑ 100% የሚባል ንጹህ ትርፍ የሚባለው የፒውር ፕሮፊት የሚባለውን ቢያስገኝም በረጅም ጊዜ ግን ትልቅ ኪሳራ ነው ተብሎ ይታሰባል። ጉዳቱም እንግዲህ አርሰናል ሉዊስ ስኬሊን አሁን ቢሸጠው በኋላ ላይ በሱ ቦታ ሌላ ተጫዋች ለማስፈረም ቢሞክር ከ70 እስከ 80 ሚሊዮን ፓውንድ በላይ ማውጣት ሊኖርበት ይችላል ነውና ስለዚህ የራሱን ተስፈኛ ኮከብ አጥቶ ውድ ተጫዋቾች ለመግዛት መገደዱ ከፋይናንስ አንጻር እንግዲህ ጥበብ የጎደለው ብስለት የጎደለው ውሳኔ ሊያደርገው ይችላል ነው። ለተቀናቃኝ ክለቦችም እንደ ቼልሲ እና ማን ዩናይትድ በኩል እንግዲህ ጥራት ያለው ተጫዋች አሳልፎ መስጠት በራሱ ጉዳት ነው። ተጫዋቹ ከአርሰናል ወጥቶ ወደ ሌላ የፕሪሚየር ሊግ ተቀናቃኝ ክለብ የሚያቀና ከሆነ አርሰናል የራሱን ወደፊት ኮከብ ለተቀናቃኞቹ አሳልፎ እንደመስጠት ነው የሚቆጠረው። የበራሱ ጉዳት ነው። ሉዊስ ስኬሊ እንግዲህ በሌላ ክለብ መደበኛ የጨዋታ እድል አግኝቶ አቅሙን ሙሉ በሙሉ ካወጣ አርሰናል በቀጥታ ተቀናቃኞቹ ላይ ክፍተት የሚደፍን ከፍተኛ ብቃት ያለው ተጫዋች በራሱ እጅ እንደሰጣቸው ይቆጠራል እና ይህ ለአርሰናል በብዙ መልኩ ጉዳት ይኖረዋል ነው ተንታኞች የሚሉት። በሌላ ዜና አርሰናል በተከላካይ ክፍሉ ላይ ያጋጠመውን የጉዳት ችግር ለመቅረፍ የባርሴሎናውን ተከላካይ ጁሊየስ ኩንዴን ለማስፈረም አማራጮችን እያየ ነው ተብሏል። መድፈኞቹ ወደ ፈረንሳይ ተጫዋች ትኩረታቸውን አዙረዋል። ለአስቶን ቪላው ኤዝሪ ኮንሳ የተጠየቀው ዋጋ ውድ ሆኖባቸው በመገኘቱ ነው እንግዲህ ወደ ሌላ ተጫዋች ፊታቸውን ያዞሩት ተብሏል። ባርሴሎና በአሁኑ ወቅት የደሞዝ ገደብ ደንብን ለማሟላትና የበጀት ሚዛኑን ለመጠበቅ ሲል ትኩረት ሰጥቶ እየሰራ ይገኛል። እንግዲህ በዚህ ምክንያት ለመሸጥ ሙሉ ፍቃደኛ እንደሆነ ተገልጿል። ተጫዋቹ የቅድመ ውድድር ዘመኑን ጀምሯል። በእርግጥ በባርሴሎና እየተለማመደ ነው የሚገኘው። የረጅም ጊዜ ቆይታው አጠራጣሪ ሆኗል ነው የሚባለው። የአርሰናሉ አሰልጣኝ ሚኬል አርቴታ እንግዲህ በኩንዴ ሁለገብነት ያምናል ይባላል። ከሰባስቲያኑ አሰልጣኝ በማዕከላዊ ተከላካይነትም ሆነ በመስመር ተከላካይነት በብቃት መጫወት የሚችል ተጫዋች ነው። ይህ ተጫዋች እንዲህ ሁኔታ ደግሞ ተፈላጊነቱን ያሳድገዋል። አርሰናል ወደ ዝውውር መስኮቱ እንዲገባ ያስገደደው በተከላካይ ክፍሉ ላይ ያጋጠመው ከባድ ጉዳት ነው። በዊሊያም ሳሊባ ማለት ነው። እንግዲህ ዋናው ማዕከላዊ ተከላካይ ዊሊያም ሳሊባ ከአዲሱ የውድድር ዘመን በፊት በዓለም ዋንጫው ላይ ባጋጠመው የጀርባ ጉዳት ምክንያት ለወራት ከሜዳ እንደሚርቅ መነገሩ ይታወሳል። በተጨማሪም ጁሪያን ቲምበርም እንግዲህ የመጫወት እድሉ እየጠበበ ነው የሚገኘው። ያጋጠመው ጉዳት አሁንም አላገገመም። አርቴታ ኩንዴን ጉዳት ለጎዳው ስብስቡ በተለይ ለተከላካይ ክፍሉ ማለት ነው ጥልቀት ለመጨመርና ትክክለኛ አማራጭና አድርጎ ይመለከታል ተብሏል። አርሰናል ለመጀመሪያ ጊዜ ለአሰልጣኙ ዋና የዝውውር ኢላማ አድርጎ የያዘው የአስቶን ቪላውን ተከላካይ ኤዝሪ ኮንሳን ነበር ቀደም እንዳለው። ሆኖም ግን የበርሚንግሃሙ ክለብ ለእንግሊዛዊ ተጫዋች ከ75 ሚሊዮን ዩሮ በላይ ጠይቋል። መድፈኞቹ ደግሞ ይህ ዋጋ የተጋነነ ነው በሚል ትልቅ ነው በሚል እንግዲህ አልደፈሩም ማለት ነው። ስለዚህ ሌላ ተጨማሪ አማራጭ ይዘዋል። ኩንዴ ለዚህ ተመራጭ ሆኗል ማለት ነው። የማይነካ ተጫዋች ተደርጎ አይወሰድም በባርሴሎና ተጫዋች። አንሲ ፍሊክ እንግዲህ በዚህ ውድድር ዘመን በመስመር ተከላካይነት ከቀድሞ የሲቪያ ኮከብ ይልቅ እንግዲህ ኤሪክ ጋርሻን ነው ለማሰለፍ ማቀዱ። ስለዚህ ኩንዴ ቢወጣ የተሻለ ሊሆን ይችላል። አሁን በወጡ ዘገባዎች መሰረት ባርሴሎና ከአርሰናል ለጁሊየስ ኩንዴ የሚቀርብለትን የዝውውር ጥያቄ ለመቀበል ፍቃደኛ ነው። ተጫዋቹ ግን በአሁኑ ወቅት የስፔኑን ክለብ ለመልቀቅ ፍቃደኛ አይደለም፣ በዚያው መቆየት ይፈልጋል ነው የተባለው። የባርሴሎና ተከላካይ ጁሊየን ኩንዴ እንግዲህ በእግር ኳስ ተንታኞችና በታክቲክ ባለሙያዎች እይታ ለአርሰናልና ለአሰልጣኝ ሚኬል አርቴታ የጨዋታ ፍልስፍና እጅግ በጣም የሚመጥንና ፍጹም ተስማሚ ነው ብለው ነው የሚገልጹት። አርቴታ በተከላካይ መስመሩ ላይ በሁለት የተለያዩ ቦታዎች ማለትም በማዕከላዊ ተከላካይነትና በመስመር ተከላካይ በከፍተኛ ብቃት መጫወት የሚችሉ ተጫዋቾችን ይወዳል። ለምሳሌ እንደ ቤን ዋይት፣ ጁሪያን ቲምበርና ታካሄሮ ቶሚያሱ እነዚህ ተጠቃሽ ተጫዋቾች ናቸው እና ይህ ተጫዋችም እንደዚህ ይሆናል ተብሎ ነው የሚታሰበው። አርሰናል ጨዋታዎችን ከኋላ ተከላካይ መስመር ተነስቶ በኳስ ቁጥጥር መገንባትም ይፈልጋል። እንግዲህ ኩንዴም ኳስ በእግሩ ሲገባ በጣም ተረጋግቶ የሚያሳልፍ ረጅምና አጫጭር ኳሶችን በትክክል የሚያሰራጭ እና ተጋጣሚም የመጨረሻ መስመር ድረስ ኳስን ሰብሮ በመግባት ማጥቃትን ማጀብ መደገፍ የሚችል ተጫዋች ነው። ከአርሰናል የኳስ ቁጥጥር ስታይል ጋር ከአጨዋወት ዘይቤው ጋር አብሮ የሚሄድ ነው። አርሰናል ከፍተኛ የመከላከል መስመር ይዞ ስለሚጫወትም ከተከላካዮች ጀርባ የሚጣሉ ኳሶችን ማሳደድ የሚችል ፈጣን ተከላካዮች ያስፈልጉታል። እንግዲህ
እንደ ሳሊባ አይነት ይህ ኮንዴ እንደ ሳሊባ ባይሆንም ነገር ግን ሳሊባ እስከሚመለስ አማራጭ ይሆናል ተብሎ ነው የሚታሰበው። እንግዲህ ከፍተኛ የጨዋታ ልምድና የዋንጫ አሸናፊነት አለው። በነገራችን ላይ ይህ ተጫዋች ይሄ ትልቅ ስነልቦናዊ ኃይል ነው ተብሎ ይታሰባል። ላሊጋን ስናስብ ከባርሴሎና ጋር፣ ዩሮፓ ሊግ ከሲቪያ ጋር፣ እንዲሁም በፈረንሳይ ብሔራዊ ቡድን በዩሮም በዓለም ዋንጫውም ከፍተኛ ደረጃ ተጫውቷል። አርሰናል ፕሪሚየር ሊጉን እና ሻምፒዮንስ ሊጉን ለማንሳት በሚያደርገው ጉዞም የኮንዴ አይነት ትልልቅ ጨዋታዎች ልምድ ያለው ተጫዋች እንግዲህ መኖሩ ስብስቡን የበለጠ ያጠናክረዋል ተብሎ ነው የሚታሰበው። በአጠቃላይ ኮንዴ እንግዲህ ከአርሰናል የጨዋታ መንገድ ከአርቴታ ታክቲክ ፍላጎትና ከቡድን ወቅታዊ ጥልቀት አንጻር ቢቀላቀል ክለቡን ለክለቡ ሙሉ በሙሉ የሚመጥንና የትኛውንም የአውሮፓ ኃያል ክለብ ተከላካይ መስመር ማጠናከር የሚችል ኮከብ ተደርጎ ነው የሚታሰበው። እስኪ ወደፊት የምናየው ይሆናል። አብራችሁን ስለነበራችሁ እናመሰግናለን።